በዚህ ዓለም ላይ ህዝብና ህዝብ ሁሉ ጊዜ ተላልሶ ተፋቅሮ የኖረበት ዘመን በጣም ጥቂት ነው። ጦርነት፣ አለመስማማት፣ መጠላላት ከጥንት ጀምሮ የነበረ ነው። ምንም አዲስ ነገር የለም። ኃይለኛው ደካማውን ማጥቃት፣ አንዱ ሀገር ሌላውን መውረር የነበረና በዚህ ዓለም እስካለን ድረስ የሚኖር ነገር ነው። ምንም በእኛ ዘመን በዚህ ዘመን የተፈጠረ አዲስ ነገር የለም። በእውነቱ አዲስ ነገር የለም። እና የሆነ ነገር ኮሽ ባለ ቁጥር ማቴዎስ 24 እየሮጡ እንዲህ ተብሏል ብሎ ማለት ይሄ ታሪክን ያለማወቅ ውጤት ነው። ክርስቶስ እግዚአብሔር ከጥንት ጀምሮ ያደረገውን ፈጣሪነቱን መጋቢነቱን አስረዳ። ፈጥሮ መጋቢ ሆኖ ግን አይቀርም። ወደዚህ ዓለም መጥቶ መከራ ተቀብሎ ሞቶ ተነስቷል። እንደተነሳም አድርጓል፣ እንዳረገም አይቀርም። ቀን ቀጥሯልና ተመልሶ ይመጣል። በዚያም ቀን ባዘጋጀው ሰዎች በዓለሙ ላይ በጽድቅ ሊፈርድ አለው። በጽድቅ በእውነት ሊፈርድ አለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። በትንሣኤ ሁሉን ስላረጋገጠ ያንን በትንሣኤው የጀመረውን ማዳን ለመፈጸም ተመልሶ ዳግመኛ በቀጠረው ቀን ይመጣል የሚል 3 ጊዜያት በዓመት በተለየ ሁኔታ ይታሰባል የጌታችን ዳግመኛ መምጣቱ። አንዱ እዚህ ህዳር እኩሌታ ማብቂያና ታህሳስ መጀመሪያ አካባቢ ያሉት ላይ አስተምሮ የሚባለው እሁድ ላይ ያለ ነው። መለስተኛ ነው። ብዙ ጊዜ በብዙ ምዕመናን ላይታወቅ ይችላል። ሁለተኛው ጳጉሜ ነው። ጳጉሜ ሻል ባለ የጌታችን ዳግመኛ መምጣቱ የሚታሰብባት፣ በብዙም የተሻለ ዳግም ምጽአቱ የሚታሰብበት ነው። ዋናው ግን የመድኃኒታችን የኢየሱስ ክርስቶስ ዓለምን ለማሳለፍ ዳግመኛ ተመልሶ የመምጣቱ ነገር የሚታሰበው ደብረ ዘይትና ሳምንቱ ነው። የመድኃኒታችን የኢየሱስ ክርስቶስ ስለ ዳግም መምጣቱና ስለ ሁኔታው ያስተማረበት ትምህርት የምናገኘው በማቴዎስ ወንጌል ምዕራፍ 24 ላይ ነው። ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። ይህን ምዕራፍ የማቴዎስ ወንጌል ምዕራፍ 24 ጌታችን ከሌላው ጊዜ ትምህርቱ ለየት ያለ ትምህርት ያስተማረበት ክፍል። መድኃኒታችን ኢየሱስ ክርስቶስ በአብዛኛው ያስተማረው ትምህርት ተግባራዊ ትምህርት ነው። ፕራክቲካል ይሆን ወደፊት እንዲህ ይሆናል በዚህ ይመጣል አይነት አይደለም። የጌታችን ትምህርት ተግባራዊ ነው። እንዲህ የሚያደርጉ ብፁዓን ናቸው፣ እንዲህ አድርጉ፣ እንዲህ ትሆናላችሁ እያለ ተግባራዊ ትምህርት፣ ህይወታዊ ትምህርት ነው ያስተማረው እንጂ መያዣ መጨበጫ የሌለው ወደፊት ይመጣል ይሄዳል በሚል በሚያስፈረግግ በሚያስደነግጥ ዛሬን ትቶ ነገን ብቻ በሚያሳይ አይደለም ጌታችን ያስተማረው። መሰረታዊ የሆነ ተግባራዊ የሆነ የወንጌል ትምህርት፣ የምስራች ትምህርት፣ ህይወት እንዴት እንደሚገኝ፣ ህይወት ማለት ማን እንደሆነ፣ እኔ ህይወት ነኝ፣ እኔ መንገድ ነኝ እያለ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው፣ ከኔ ጋር ይኖራል፣ እኔም በመጨረሻው ቀን አስነሳዋለሁ እያለ ህይወታዊ ተግባራዊ ትምህርት ነው ያስተማረው እንጂ ትንቢት ላይ ጌታችን አላተኮረም። እሱ የነቢያት አምላክ ነው፣ ሁሉን የሚያውቅ ነው። እንደውም ለእግዚአብሔር ጊዜ የለም። ራሱ ትንቢት ያለው ለፍጡራን እንጂ ትንቢት ማለት ስለ ወደፊቱ ማወቅ ነው። ያ ደግሞ ከእግዚአብሔር ነው የሚሰጠው። እግዚአብሔር ግን ራሱ ወደፊት የሚባል የለበትም። አሁን ምጽአት የምንለው ለእኛ እንጂ ለእግዚአብሔር ራሱ ምጽአት ዛሬ ነው። ምክንያቱም እግዚአብሔር ከጊዜ ውጭ ነው። ትላንት የሚባል ነገር ለእኛ እንጂ ለእግዚአብሔር የለም። ዛሬ የሚባል ነገር ለእኛ እንጂ ለእግዚአብሔር የለም። ነገም የሚባል ነገር የለም። ሁሉም ነገር ለእግዚአብሔር አሁን ነው፣ ዮም ነው። እግዚአብሔር ከጊዜ ውጭ ነው። አሁን ይህን እንዴት እናስባለን? እኛ መረዳት አንችልም። ምክንያቱም እኛ ህልውናችን በጊዜ በትላንት በዛሬና በነገ መካከል ነው የኛ ህይወት ያለው። ትላንት ያልፋል፣ ታሪክ ይሆናል። ዛሬ ደግሞ አለ፣ እንመላለስበታለን። ግን አሁን ስንለው ያልፋል። ይቺ ጊዜ አሁን እያለፈች ነው። ደግሞ የምትቀጥለው ፊታችን የነበረችው ስንደርስባት ያቺ ቅጽበት ታልፋለች። እንዲህ እያለ ልክ መንገድ ስንሄድ በመኪና ወይም በአውሮፕላን ስንሄድ ኋላችን የነበረው እያለፈ እንደሚሄድ ፊታችን የነበረው ኋላ እንደሚሆነው የኛ ህልውና በዚህ የሚወጣ የሚወርድ ነው። እግዚአብሔር ግን ጊዜ ራሱ ስለሌለ ወደፊት የሚባል በእግዚአብሔር ዘንድ የለም፣ ያለፈ የሚባል በእግዚአብሔር ዘንድ የለም። ሁሉም አሁን ነው በእግዚአብሔር ዘንድ። ይሄ ከኛ አይምሮ ውጭ ነው። የእግዚአብሔር አረዳድና የኛ አረዳድ ፈጽሞ የተለያየ ነው። በእግዚአብሔር ዘንድ ጊዜም ቦታም የለም። ስለዚህ እንዲህ ስለሆነ ትንቢት ለሱም ስለሌለ መሰረታዊ የሆነውን ተግባራዊ ትምህርት ነው ጌታችን ያስተማረው። እዚህ ማቴዎስ ወንጌል ምዕራፍ 24 ላይ ግን ትንቢት ስለ ወደፊቱ ትኩረት አድርጎ ያስተማረበት ልዩ የመጽሐፍ ቅዱስ ክፍል ቢገኝ በሐዲስ ኪዳን ይሄ ነው። እዚህም ላይ ቢሆን ትንቢቱን ያስተማራቸው እንዲሁ ወደፊት እንዲህ ይሆናል እያሉ ስለ ወደፊቱ ዝም ብለው እንደ ጠቅላላ እውቀት እንዲያውቁ ወይም ዝም ብለው እንዲጨነቁ ሳይሆን አስቀድመው አውቀው እንዲጠነቀቁ ነው። ስለዚህ ዞሮ ትንቢቱም የተነገረው ለተግባራዊ ህይወት እንዲጠቅማቸው ነው ማለት ነው። እንግዲህ አንድ ሰው ስለ ትንቢት ከመማሩ በፊት አስቀድሞ መሰረታዊ ትምህርት ነው መማር ያለበት። ማቴዎስ ወንጌል ምዕራፍ 1 ምዕራፍ 2 23 ምዕራፎች ተግባራዊ ትምህርት ነው የሚያስተምሩት። 24ኛው ምዕራፍ ላይ ነው ስለ ትንቢት ያለው። በአዲስ ኪዳን የመጨረሻው ብቸኛው የትንቢት መጽሐፍ ማን ነው? በአዲስ ኪዳን ብቸኛ አንድ የትንቢት መጽሐፍ አለ። እሱ ማን ነው? ራዕየ ዮሐንስ።
ስንተኛ መጽሐፍ ነው? በሐዲስ ኪዳን መጽሐፍ አቆጣጠር ማቴዎስ፣ ማርቆስ እያልን ስንሄድ ስንተኛ ላይ ነው የምናገኘው? የራእየ ዮሐንስ መጽሐፍ መጨረሻው 27ኛው ነው። ምን ማለት ነው? ራእይ ላይ ከመሄድ በፊት 26ቱን መጽሐፍ ተማር እያለ ነው ራሱ መጽሐፍ ቅዱስ። አቀማመጡ ራሱ ያስተምራል። ይዘቱ ብቻ አይደለም መጽሐፍ ቅዱስ አቀማመጡ። ቤተክርስቲያናት ይሄን ያደረገችው ራሱ መጽሐፍቶቹ አይደሉም። ራእየ ዮሐንስ እኔ መጨረሻ ልሁን፣ ማቴዎስ ወንጌል በራሱ እኔ መጀመሪያ ልሁን ተባብለው አይደለም። መጽሐፍቶቹማ እኛ እናነባቸዋለን እንጂ እነሱ አይናገሩም። ይሄን ያደረገችው ማናት? ቤተክርስቲያን ናት። ለምን? ሰው ስለ ራእይ ስለ ትንቢት ከመማሩ ከመስማቱ በፊት መጀመሪያ ምንን መማር አለበት? ወንጌልን፣ 4 ወንጌልን መማር አለበት። የቤተክርስቲያን ታሪክን፣ የሐዋርያት ሥራ መማር አለበት። የቅዱስ ጳውሎስን መልእክታት መማር አለበት። የሌሎችን አባቶቻችንን ትምህርት ያን ከተማረ በኋላ በወንጌሉ በደንብ ከበሰለ ከተመሰረተ በኋላ ስለ ትንቢት ስለ ራእይ ቢሰማ ራእይ በጣም ረቂቅ ስለሆነ ሁሉንም ማንም መረዳት ስለማይቻል በሕጉ በወንጌሉ መሰረት የሚረዳውን ይረዳል። የተረፈው ደግሞ ጊዜ ይተረጉመዋል፣ አይጨነቅም። መሰረቱ ራእይ አይደለም፣ መሰረቱ ትንቢት አይደለም። በብሉይ ኪዳንም መጨረሻ ላይ የምናገኛቸው መጽሐፍት የምን መጽሐፍት ናቸው? በብሉይ ኪዳን የመጀመሪያዎቹ የምን መጽሐፍት ናቸው? በብሉይ ኪዳን የምናገኛቸው 5ቱ የምን መጽሐፍት ናቸው? የሕግ መጽሐፍት እነማን? ኦሪት ዘፍጥረት፣ ዘጸአት እያለ ከዛ ቀጥሎ ከሕጉ መጽሐፍ ቀጥሎ የምናገኘው የምን መጽሐፍትን ነው? የትንቢት መጽሐፍትን ነው? አይደለም። የኢያሱ ሩት እያለ የታሪክ መጽሐፍትን ነው። ከዛ ቀጥሎ የምስጋና የቅኔ መጨረሻ ነው። በብሉይ ኪዳን ራሱ መጨረሻ የምናገኛቸው መጨረሻ ላይ ነው የተቀመጡት የነቢያት መጽሐፍት። ብሉይም ሐዲስም አንድ ሆነው የሚያስተምሩን ምንድን ነው? ትንቢት መሰረት አይሆንም ነው። መሰረቱ ምንድን ነው? በብሉይ ሕጉ ነው። በሐዲስም ሕጉ ሐዲሷ ሕግ ወንጌል ናት። ለምን ትንቢት ለሁሉ ግልጽ አይሆንም? ብዙ ትንቢቶችን የሚተረጉማቸው ጊዜ ነው። አንድ ምሳሌ ላንሳላችሁ። ለምሳሌ መሲሁ ከመምጣቱ በፊት ክርስቶስ ከመምጣቱ በፊት ኤልያስ ይመጣል ተብሎ ነበረ። በማቴዎስ ወንጌል ምዕራፍ 17 ላይ ግን ወደ ደብረ ታቦር ጌታችን አውጥቶ ያ ይመጣል የተባለው መሲህ እሱ መሆኑ ከገባቸው በኋላ ከተራራ ሲወርዱ ደቀ መዛሙርቱ አንድ ጥያቄ ጠየቁት። እንዴ ጌታ ሆይ አንተ መሲሁ አንተ መሆንን አምነናል። አሁን ግን አንተ ከመምጣት በፊት ኤልያስ ይመጣል ተብሎ ነበር። ነገር ተዛባብን ማለታቸው ነው። ገብቷችኋል ምን ማለት እንደሆነ? አንተ መጣሃል፣ ኤልያስ ሳይመጣ እንዴት መጣህ ነው። ምክንያቱም ክርስቶስ ከመምጣቱ በፊት ትንቢተ ሚልክያስ ላይ ቀድሞ መንገዱን ያዘጋጅ ዘንድ ኤልያስ ይመጣል፣ የአዋቂዎችን ልብ ወደ ልጆች ማለት የጸሐፍት ፈሪሳውያን ልብ ወደ ሕፃናት፣ የሕፃናትን እንዲህ ይሆናል ተብሎ ነበር። ኤልያስ አልመጣም፣ አንተ ግን መጣሃል። ትንቢቱ ታጎለ ማለት ነው። ትንቢቱ ታበለ ማለት ነው። ኤልያስ ሳይመጣ አንተ ቀድመህ መጣህሳ ምንድን ነው ምስጢሩ አሉት። እየተረዳን ነው? እየገባችሁ ነው ማለት የፈለግኩት? እየገባችሁ ነው? በዚህ ጊዜ ጌታችን ምን አላቸው? ኤልያስማ መጥቷል፣ ነገር ግን የፈለጉትን አደረጉበት እንጂ አልተቀበሉትም አለ። በዚህ ጊዜ ኤልያስ ያለው ማንን እንደሆነ ገባቸው ይላል። ስለ ኤልያስ የተነገረው ስለማን ነበር አለ? ስለ ዮሐንስ መጥምቅ። ምክንያቱም በቁሙ ኤልያስ ማለት ሳይሆን በመንፈስ ኤልያስ ያውር፣ በኤልያስ መንፈስ የሚሄደው ብህቱናው ለእግዚአብሔር የተለየ መሆኑ፣ ንጉሥ ንግሥት የማይፈራ መሆኑ፣ ለእውነት የቆመ መሆኑ በሙሉ እንዳለ ዮሐንስ መጥምቅ ማለት ኤልያስ ነው፣ ዳግማዊ ኤልያስ ነው። ስለዚህ ኤልያስ ይመጣል ማለት በቁሙ ያ በቀርሜሎስ ተራራ የነበረው በእሳት ሰረገላ የተወሰደ ኤልያስ ይመጣል ማለት ሳይሆን ማን ይመጣል ማለት ኖሯል? ዮሐንስ መጥምቅ። አሁን ሲተረጎም ነው የገባቸው። ስለ ትንቢትን በአብዛኛው የሚተረጉመው ጊዜው ደርሶ ሲፈጸም ነው፣ ፍጻሜ ነው የሚተረጉመው እንጂ ለአንዱ ተነግሮ ለሌላው ይሆናል። በኤልያስ ተነግሮ በዮሐንስ መጥምቅ ይፈጸማል። ስለዚህ ትንቢት ግልጽም ሁልጊዜ አይሆንም፣ በበለጠ የሚተረጉመው ጊዜ ነው እና ሰው በትንቢት ላይ ወደፊት እንዲህ ይሆናል በሚል ምኞትና ቅዠት ላይ መመስረት ስለሌለበት ጌታችን ስለ ትንቢት ስለ ዓለም ህልፈት ያስተማረው ወደ መጨረሻ ላይ ነው። ወደ መጨረሻ ላይ ስንቱን ነገር ካስተማረ በኋላ ከዚህ በኋላ ጌታችን መስዋዕት የሚሆንበት ጊዜ ስለደረሰ እዛ በኋላ ይተላለፋል፣ ይሰቀላል፣ ይሞታል። የማስተማር ጊዜውን ዋናውን ትምህርት ከጨረሰ በኋላ ነው። አሁን እኛ የምንቸገረው ብዙ የኛ ህዝብ የሚቸገረው ለትምህርት ጊዜ አይሰጥም፣ ለወንጌል ጊዜ አይሰጥም፣ ለህጉ ጊዜ አይሰጥም። ወደፊት ምን ይሆናል ጭንቀት። በዚህ ሁኔታ እንዲህ ይሆናል ያለ ሁሉ ሲያስጨንቀውና ሲነዳው ይኖራል። ሰው መመስረት ያለበት በመሰረታዊው የወንጌል ትምህርት ነው። እንግዲህ ከዚህ በኋላ ነበር ጌታችን ስለ ዳግም ምጽአት ዓለም እንዴት እንደሚያልፍ ምልክቱን ያስተማራቸው። ለምንድን ነው ደቀ መዛሙርቱ ይሄን የጠየቁት? ጠይቀውት ነው ያስተማራቸው ራሱ።
ስለ ቤተ መቅደሱ መፍረስ ስላስተማራቸው ነበረ። እንዲህ ከሆነ ዓለም መቼ ያልፋል ብለው የጠየቁት ለምን ይመስላችኋል? ጌታችን ይሄ ቤተ መቅደስ ይፈርሳል፣ ድንጋይ በድንጋይ ላይ አይቀርም ማለት አሁን ሁለት ብሎኬት ተነባብሮ አይቀርም እንደማለት ነው። ሁለት ድንጋዮች አንድ ላይ አይቀሩም፣ ጨርሶ ይፈርሳል ማለት ነው። እና በዛን ዘመን በዓለም አስደናቂ ከሚባሉት ነገሮች አንዱ የኢየሩሳሌሙ ቤተ መቅደስ ነበር። ሰለሞን የሰራው ፈርሶ ነበር። በኋላ በዘሩባቤል ተጀመረ። በሂደት ብዙ ዘመን ወስዶ ነው ያለቀው። ኋላ ደግሞ ጌታችን ሲመጣ ሄሮድስ ታላቁ ሕፃናትን ያስፈጀው ሄሮድስ ቤተ መቅደስ ግን በጣም ብዙ ገንዘብ አስወጥቶ ህዝቡንም በብዙ መንገድ በጣም አስደናቂ አድርጎ አሰርቶት ነበር እና በጣም የሚያምር የሚያስደንቅ ስለነበረ ጌታችን ይሄ ቤተ መቅደስ ይፈርሳል ሲላቸው ደቀ መዛሙርቱ ሊዋጥላቸው አልቻለም። እንዴት በዓለም አስደናቂ የሆነው ስንት ዘመናት ወስዶ የተሰራው ይሄ በጣም የተዋበው ቤተ መቅደስ በጣም አስደናቂ ነበር። ዛሬ ህንፃ በዓለም ብዙ ስላለ ምናልባት ያኔ ብንኖር ግን እንደዛም ሆኖ በጣም የሚያስደንቅ ነበር። ህንፃ ባልነበረበት በዛን ዘመን ደግሞ አስቡ በጣም የሚያስደንቅ ነበር እና ጌታ ሆይ እንዴት ይሄ ቤተ መቅደስ ይፈርሳል ትላለህ ነው? እንደው ደግ አላልክም ነው። በግልጽ እንደዛ አውጥተው ባይሉትም ተው እባክህ ቃልህን መልስ ነው። እንዴት ይሄ ቤተ መቅደስ ይፈርሳል እባክህ ተው ነው። እሱ ግን ምን አላቸው? እውነት እላችኋለሁ ይሄ የምታዩት ድንጋይ በድንጋይ ላይ በዚህ አይቀርም ይፈርሳል ብሎ ነገራቸው። ከዛ በኋላ ከቤተ መቅደሱ ተለይቶ ሄደ ይላል። መድኃኒታችን ኢየሱስ ክርስቶስ ይሄ የኢየሩሳሌሙን ቤተ መቅደስ ለመጨረሻ ጊዜ የተሰናበተበት ቀን ነው። ቤተ መቅደሱ ሁለት ጊዜ ለማጽዳት ሞከረ ጌታችን። መጀመሪያ ዮሐንስ ወንጌል ምዕራፍ 2 ላይ ማስተማር ከመጀመሩ በፊት ቤተ መቅደሱን መነገጃ አድርገውት የነበሩትን ከዛ አስወገደ፣ አጸዳ። ተመልሰው ግን መጡ። ታጥቦ ማይጠራ ሆነ። ቆሽት ነው ማጠብ እንደሚባለው ጭቃ ማጠብ ሆነ። መልሰው ጸሐፍት ፈሪሳውያን በግብዝነት በመሳሰለው ቤተ መቅደሱን ከታሰበለት ዓላማ በተቃራኒ አደረጉት። መኩራሪያ አደረጉት። የራሳቸው መመኪያ አደረጉት። የማምለኪያ ቦታ ሳይሆን የነሱ መከበሪያ አደረጉት። ከዓላማው አዛቡት። የቤተ መቅደሱ ዓላማ እሱ አልነበረም። እንዲሁ ያን ህንፃ እያዩ እንዲያደንቁ አልነበረም። እግዚአብሔር እንዲመለክበት ነበረ። ከዓላማው ስላበላሹት ሁለተኛ እንደገና አሁንም ጌታችን የማይመረር ቸር አምላክ ስለሆነ የማዳን ስራውን ሊፈጽም ሲል አሁን ከሆሳና ቀጥሎ ባለው የመጨረሻ ጊዜ ቤተ መቅደሱን አጸዳው። አሁንም በዛ የሚሸጡ የሚለውጡትን ማቴዎስ ወንጌል ምዕራፍ 21 ላይ ገብቶ አስወጣ። ግን አሁንም ተመልሰው ይገባሉ። የሚስተካከሉ ስላልሆኑ እነዚህ ከዚህ በኋላ ሌላ እድል የሚሰጣቸው አይደሉም። ቤተ መቅደሱን ለመጨረሻ ጊዜ ተለየው። ህንፃው ተበግሯል፣ እግዚአብሔር ግን ተለይቶታል። እግዚአብሔር የተለየው ህይወት እንዳንሆን እኛ ቆመናል። እንደ ህንፃ እንደ ስዕል አጽማችን ሰውነታችን ቆሟል። ግን ውስጣችን እግዚአብሔር የተለየው እንዳይሆን እግዚአብሔር ይሰውረን ይጠብቀን። በእውነቱ ህንፃ ቤተ መቅደሱ ነበረ። መስዋዕቱ ለጊዜው ይሰዋል። ፈሪሳውያን ሰዱቃውያን ይገባሉ ይወጣሉ። እግዚአብሔር ግን ተለይቶታል። ይሄ ነው የሚያሳዝነው። በቁም መሞት የሚባለው ህንፃ አለ፣ ማማሩ አለ፣ ግርማው አለ። ግን እግዚአብሔር ተለይቶታል። ለመጨረሻ ጊዜ ተለይቶታል። እግዚአብሔር ሲለይ ከባድ ነው። ግን እግዚአብሔር ሲለየው ዕለቱን አልወደቀም። ዕለቱን ስላልሞትን እንደው ኃጢአት ስንሰራ ዕለቱን ስላልተቀሰፍን እግዚአብሔር አላዘነም ወይ አላየም አልሰማም ማለት አይደለም። ከዛ በኋላ በአምስተኛው ቀን አሁንም የመጨረሻ ምልክት መጋረጃው ዓርብ ከሁለት ተቀደደ። እግዚአብሔር ተለይቶታል። ምልክት ነው። አሁንም አልሰሙም፣ ሊመለሱ አልቻሉም አይሁድ። ከዛ ምን አደረገ? በ70 ዓመተ ምህረት ጥጦስ የተባለው ሮማዊ ዘምቶ ለአንዴና ለመጨረሻ ጊዜ ቤተ መቅደሱን አፈረሰው። ዛሬ ቤተ መቅደሱ ያለበት ቦታ ጨርሶ ፈርሶ ቦታው ራሱ እዚህ ነው እዛ ነው በታሪክ ሰዎች ያከራክራል። ግን እዚህ ነው የሚባልበት ቦታ ላይ ሮክ ዶም የተባለ ወርቃማ ቅብ፣ ኢየሩሳሌምን ያያችሁ ካላችሁ ታውቁት ይሆናል። በቴሌቪዥን ኢየሩሳሌም ስትታይ ወርቃማ ቅብ ይሄ ዶም ጉልላት ያለው ሆኖ የሚታየው የሰለሞን ቤተ መቅደስ የነበረበት ቦታ ነው። ያ አሁን መስጊድ ሆኗል። አይሁድ መግባት አይችሉም። አንዱ የአይሁድ አሁን ፈተና መስዋዕታቸው የለም፣ ቤተ መቅደሳቸው የለም። መስዋዕት ለመሰዋት ታቦት ያስፈልጋል። ታቦቷ ደግሞ ኢትዮጵያ መጣለች። ቤተ መቅደሱ የነበረበት ቦታ ደግሞ መስጊድ አለበት። ሁለቱን ከየት ያገናኟቸው? ኦሪት ማለፏ ክርስቶስን መስቀላቸው ወንጀል መሆኑ አፍ አውጥቶ ስራቸው ይናገርባቸዋል። እነሱ ግን ሊመለሱ አሁንም እልክ ይዟቸዋል። እልክ በጣም መጥፎ ነው። ስንገሰጽ እንዳንመለስ የሚያደርገን እልክ ነው። እልክ ምላጭ ያስወጣል እንደሚባለው
እንግዲህ ከዚህ በኋላ ነበረ ደቀ መዛሙርቱ ጌታ ሆይ እንግዲህ የቤተ መቅደስ የሚያልፍ ከሆነ ዓለም መቼ ነው የሚያልፈው? ምልክቱ ቀኑ መቼ ነው አሉ። ለምን እንዲህ ብለው ጠየቁ? እስኪ ልብ አድርጉ። ጌታችን ስለ ቤተ መቅደሱ ማለፍ ነገራቸው እንጂ ዓለም ያልፋል ብሎ እሱ ገና አስቀድሞ አልነገራቸውም። እነሱ ናቸው ይሄን የጠየቁት። ቤተ መቅደሱ ያልፋል፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም፣ ጨርሶ ይጠፋል ሲላቸው ምልክቱ መቼ ነው? ያለ መጨረሻ ምልክቱ ቀኑ መቼ ነው? እንዴት ነው አሉ። ለምን እንዲህ ብለው ጠየቁ? እሱ ዓለም ያልፋል አይደለም ያላቸው፣ ቤተ መቅደሱ ይፈርሳል ነው ያላቸው። በአይሁድ ዘንድ አንድ ብሂል ነበራቸው። ዓለም ጸንቶ እንዲኖር ከሚያደርጉት 7 ቁም ነገሮች አንዱ ቤተ መቅደሱ ነው የሚል አይሁድ የፈጠሩት የፈጠራ ታሪክ ነበራቸው። ይሄ ፈጠራ ነው። ዓለምን እንዲኖር የሚያደርገው አንዱ ይሄ ቤተ መቅደስ ነው ብለው ያምኑ ነበረ። አንዳንዴ ሰው ለራሱ የሚሰጠው የተለየ የፈጠራ ክብር በጣም 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 ከእውነታው ያርቃል፣ ከእውነት ጋር ያጣላል። ቤተ መቅደሱ አስቀድሞ በሰለሞን ተሰርቶ ግን ህዝቡ ለዛ የተገቡ ስላልሆኑ በ580 ዓመት ቅድመ ልደተ ክርስቶስ በባቢሎናውያን እኮ ፈርሶ ነበር። መፍረስ እኮ አዲሱ አይደለም። ያን ጊዜ ዓለም አላለፈም። ግን እውነታውን ሊቀበሉ አይፈልጉም። የተወደዳቸው እግዚአብሔር ቤተሰቦች ሰው ከእውነታ ጋር ከተጣላ ራሱ እግዚአብሔር እየነገረው እንኳን እልክ ውስጥ ይገባል። በእውነቱ እልክ መጥፎ ነው። በእውነቱ ልብን ማደንደን መጥፎ ነው። ቅዱስ ዮሐንስ አፈወርቅም ይላል ሰው ልቡን ካደነደነ እግዚአብሔር ቢናገረውም አይሰማም በጭራሽ። አይሁድ ችግራቸው እንደዛ ነው። እና ያን የአይሁድ ባህል ተረት ይዘው ነው በቃ ቤተ መቅደስ የሚያልፍ ከሆነ ዓለም የሚያልፋል ማለት ነው። ምልክቱንና ቀኑን ንገረን አሉ። 2 ጥያቄ ነው። ቀኑ መቼ ነው? አንደኛ። ሁለተኛ ምልክቱ መቼ ነው? ቀኑን በተመለከተ ዓለም መቼ እንደሚያልፍ ነግሯቸዋል? አልነገራቸውም? ነግሯቸዋል? አስባችሁ ቀኑ በዚህ ጊዜ ነው ብሏቸዋል? አላላቸውም? አልነገራቸውም። ቀኑን ሰዓቲቱን አታውቁምና ተዘጋጅታችሁ ምን ሆኖ ነው ያለው? ኑሩ። ተዘጋጅታችሁ ድለዋኒክሙ ንበሩ እስመ ኢተአምሩ በአይ ሰዓት ይመጽእ፣ በምን ሰዓት እንደሚመጣ ባለቤቱ አታውቁምና ተዘጋጅታችሁ ኑሩ ነው ያለው። ጌታችን ሲያርግም ለመጨረሻ ጊዜ እድላቸውን ለመጠቀም ሞክረው ነበር። የሐዋርያት ሥራ ምዕራፍ 1 ቁጥር 7 ላይ ጌታ ሆይ መቼ ነው ለእስራኤል መንግስት ነው የምትመልሰው? ማለት ዳግመኛ የምትመጣው መቼ ነው ነው? አሁንማ ጥለህን ሄድክ እና መቼ ነው የምትመለሰው ብለው ነበረ። ገስጿቸዋል። አብ በገዛ ስልጣኑ የሚያደርገውን ወራትና ሰዓት ታውቁ ዘንድ ይህ የእናንተ ስልጣን አይደለም ብሏቸው። ስለዚህ ዓለም የሚያልፍበት ቀን፣ ጊዜ፣ ወር፣ ዓመት በእግዚአብሔር ብቻ የተጠበቀ ምስጢር ነው። ያችን ቀን ከአባት በቀር ወልድም ቢሆን ልጅም ቢሆን አያውቃትም ያለበት ምክንያት ይሄ ነው። ማለት በተግባር አትገለጥም ነው። ማወቅ ማለት በተግባር መግለጥ ማለት ነው። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ቅዱስ ጳውሎስ ኢየሱስ ክርስቶስን ምን ይላል? ኃጢአትን አላወቀም ይላል ቅዱስ ጳውሎስ ጌታችን መድኃኒታችን ኢየሱስ ክርስቶስን። ኢየሱስ ክርስቶስ ኃጢአትን አያውቅም ማለት ነው ማለት ነው። ኃጢአት የሚባል ነገር በዚህ ዓለም መኖሩን አያውቅም ማለት ነው። አዳምና ሔዋን ሲበድሉ ኃጢአት ማድረጋቸውን አላወቀም ማለት ነው። የምንሰራውን ኃጢአት አያውቅም ማለት ነው አይደል? ማወቅ ማለት ምን ማለት ነው? በተግባር ማድረግ፣ በተግባር ማወቅ ማለት ነው። ስለዚህ ጌታችን ኃጢአትን አላወቀም ሲል በተግባር አያውቅም፣ ንጹህ ነው ራሱ ጌታችን እንዳለ ወአልቦ መኑ እምኔክሙ ዘይዛለፈኒ በእንተ ኃጢአት፣ ከእናንተ መካከል ይሄን ኃጢአት ሰርቷል ብሎ የሚከሰኝ ማን ነው አለ? ማንም የለም፣ ሊኖር አይችልም። የሐሰት ምስክር ነው ያመጡት። ራሱ ይመሰክራል የሚሉት ሁሉ ጲላጦስ ቢሄዱ እኔስ ምንም በደል አላገኘሁበትም እያለ ንጽህናውን ነው የመሰከረ። ስለዚህ ኃጢአትን አላወቀም ማለት ንጹህ ነው፣ ኃጢአትን በተግባር አላደረገም ማለት ነው። ስለዚህ ያችን ቀን አላውቃትም ማለት በተግባር አልገልጣትም ማለት ነው። ከገለጣት ምን ይሆናል? ምን ይሆናል? ከገለጣት ዓለም ያልፋል። በቃ አለቀ፣ ቀኑ ደረሰ ማለት ነው። ዕለተ ምጽአትን እኛ በሚገባን ከገለጣት ዓለም አለፈ ማለት ነው። ስለዚህ አላውቃትም ያለው ከዚህ የተነሳ ነው። ቀኑ ካልደረሰ የማትገለጥ ምስጢር ናት። ምልክቱን ግን ነግሯቸዋል። በነገራችን ላይ የተወደዳቸው እግዚአብሔር ቤተሰቦች ዓለም በዚህ ጊዜ ያልፋል፣ በዚህ ዘመን 7ኛው ሺህ 5ኛው ሺህ የሚባል ዛሬ ይጀመር አይደለም። አሁን ተገፍቶ 8ኛው ሺህ ደርሷል። ነገር እንዳላበዛባችሁ ከጊዜ እንትን እንጂ እኔ ባጭሩ ባስታውሳችሁ በዘመን ሐዋርያት ሁሉ ዓለም ቶሎ ያልፋል የሚል ትርክት ተፈጥሮ ነበረ። ግምት ነው። እና ምን የሚል ቲዮሪ ያመጡ? ዓለም የተፈጠረው በ6 ቀን ነው።
ስለዚህ 6 ቀን ማለት 6000 ነው። ስለዚህ 6ኛው ሺህ ሲያልፍ ዓለም ያልፋል የሚል ትምህርት አመጡ። አሁን የቤተክርስቲያን ትምህርት አለ፣ ግለሰቦች የፈጠሩት ነው። 6000 ደግሞ የሚሆነው መቼ ነው? 5500 ቅድመ ልደተ ክርስቶስ ነው። ከዛ 500 ዓመት ሲጨመር ስንት ይሆናል? 6000። ስለዚህ 500 ዓመተ ምህረት እንዳለቀ ዓለም ያልፋል የሚል በጣም የሚረብሽ አይነት አስተሳሰብ ተሰራጭቶ ነበር። አንዳንድ በሌላ ነገራቸው ጤነኛ የሆነ የቤተክርስቲያን አባቶች ሳይቀሩ አንዳንዶች ይሄ አቧራ ይሄ የጭቃ ፍንጣሪ ትንሽ ነካክቷቸው ነበር። ብዙ አባቶች ተቃውሞ ወደ ኋላ ነው እየበረደ ያለው። ቅዱስ ጳውሎስ በሁለተኛ ተሰሎንቄ መልእክቱ ላይ ይሄን ሁሉ ቅዱስ ጴጥሮስም ዓለም እንዲህ ከመሆኑ በፊት አያልፍም፣ ዓለም ቶሎ ያልፋል የሚሉ ሰዎች አያናውጧችሁ፣ አትስሟቸው ብሎ በመልእክቶቻቸው አንስተዋል። ከዛ 500 ዓመተ ምህረት ደረሰ፣ 6000 ዓመት ሞላ፣ ዓለም ግን ሳያልፍ ቀረ። ግን ምን አደረጉ? ልክ አልነበርንም እንስተካከል ከማለት ይልቅ ምን አደረጉት? አይ ብለው አሻሻሉት። 6 ቀን ማለት 6000 ነው። ጥንቱንም በ6000 ዓለም የተፈጠረበት ነው። እግዚአብሔር ያረፈው በ7ኛው ሺህ ስለሆነ 7ኛው ሺህ ሲመጣ በ7ኛው ሺህ ያልቃል። 1000 ዓመት ጨመሩበት። አሁን አንድ ሰው 1000 ዓመት ኖሮ መሆን አለመሆኑን ማረጋገጥ ስለማይችል 1000 ዓመት ማን ይደፍራል? ሊሆን ይችላል ተብሎ ብዙ ሞኞች ሲከተሉት ነው። 7000 ሞላ፣ ዓለም አላለፈም። ከዛ ምን አደረጉ? ደግሞ 1000 ተጨመረ፣ 8000 ተባለ። 8000 ዓለም ያልፋል። ይሄ የቤተክርስቲያን ትምህርት አለ። ዓለም በ8ኛው ሺህ ይለፍ፣ በ80ኛው ሺህ ይለፍ፣ ዛሬ አሁን የምትቀጥለው ቅጽበት ይለፍ፣ ይሄ እግዚአብሔር ጉዳይ ነው። ቀኑ ዘመኑ በእግዚአብሔር ብቻ የተያዘ ነው። ይሄ የእግዚአብሔር ስልጣን ነው። ከዛ 9ኛ የሚልም ቲዮሪ አለ። አሁን ገና ራእየ ሳቤላ የሚባል አንድ መጽሐፍ አለ። 9 ፀሐይ አየሁ የሚል 9000 ነው ብሎ የሚተረጉም። አሁን 8ኛው ሺህ ሲያልቅ ደግሞ ዓለም ባያልፍ እኛ እዛ እንደርስም እንጂ ደግሞ 1000 ይጨመርለታል። ምን ችግር አለ? እሺ ዋጋ መክፈል የለበት፣ አንዳንድ ሺህ መጨመር ነው። ስለዚህ ቀኑን አልነገራቸውም። ዓለም የሚያልፍበት ጊዜ አይታወቅም። በዚህ ቅጽበት ይሁን ነገ ይሁን የሚቀጥለው ዓመት 8ኛው 9ኛው ሺህ ቀኑን ራሱ ጌታችን አልነገራቸውም። ምልክቶቹን ግን ነግሯቸዋል። ምልክቶቹ ብዙዎች ናቸው። ወደ ምልክቶቹ አንገባም። ራሱ ምልክቶቹ በጣም ብዙ ስለሆኑ ራሱን የቻለ ሰፊ ትምህርት ስለሆነ ስለዚህ በዛው በምልክቶቹ ብቻ እንዳንቀር አጠቃላይ እንዴት ዓለም ወደ ማለፉ ሲቀርብ የሚታዩ ምልክቶችን እዚህ ላይ ግን ሁለት ነገሮችን አዋህዶ ነው የነገራቸው። በጣም ልብ እንድትሉ የምፈልገው ነገር ማቴዎስ ወንጌል ምዕራፍ 24 ስለ ምጽአት ብቻ የተነገረ አይደለም። ስለ ሁለት ነገሮች ተዋህዶ እንደ ሰምና እንደ ፈትል በጣም አንድ ላይ ተዋህዶ የተነገረ ትንቢት ነው። ስለምንና ምን? አንደኛ ስለ ኢየሩሳሌም ማለፍ፣ ሁለተኛ ስለ ዓለም ማለፍ። ኢየሩሳሌም ሀገሩ ለንጉሥ አብይ የታላቁ ንጉሥ የእግዚአብሔር አገር ስለምትባል የኢየሩሳሌም ማለፍ እንደ ዓለም ማለፍ ሁሉ ይቆጠር ነበር፣ የኢየሩሳሌም መጥፋት። ስለዚህ ሁለቱን አዋህዶ ነው የነገራቸው። አሁን የጦርን ወሬ ተሰማላችሁ፣ ሐሳውያን ነቢያት ይነሳሉ። ይሄ የሚለው ስለ ዳግም ምጽአቱ ብቻ አይደለም። በ70 ዓመተ ምህረት አይሁድ በሚጠፉበት ጊዜ ጦርና የጦርነት ወሬ ነበረ። ህዝብ በህዝብ ላይ ይነሳል፣ እርስ በርሳቸው ይጠላሉ ነበር። አይሁድ ሮማውያን ጋር ይዋጉና እረፍት ሲያገኙ ደግሞ እርስ በርሳቸው ይጠፋፉ ነበር። እና ባጭሩ ምንድነው በጣም ብዙ ነገር ስለ 70 ዓመተ ምህረት የኢየሩሳሌም ጥፋት የተነገራለው። ግን እንደ ብሉይ ኪዳኑ ትንቢት ስለ ኢየሩሳሌም መጥፋት ተነግሮም ደግሞ ስለ ዓለም ማለፍም ደግሞ ይሆናል። ይሄን ለይቶ ለመረዳት በጣም ቀላል አይደለም። ስለዚህ የሆነ ጦርነት በመጣ ቁጥር፣ የሆነ ረሃብ በመጣ ቁጥር፣ የሆነ ነገር በመጣ ቁጥር በቃ 8ኛው ሺህ ወይ 9ኛው ሺህ ወይ ዓለም ሊያልፍ ነው ብሎ ሮጦ መደምደም አይቻልም። በዚህ ዓለም ላይ ጦርነት ያልነበረበት ዘመን የለም። ታሪክ ማወቅ የሚጠቅመው ለዚህ ነው። በዚህ ዓለም ላይ ህዝብና ህዝብ ሁልጊዜ ተላልሶ ተፋቅሮ የኖረበት ዘመን በጣም ጥቂት ነው። ጦርነት፣ አለመስማማት፣ መጠላላት ከጥንት ጀምሮ የነበረ ነው። ምንም አዲስ ነገር የለም። ኃይለኛው ደካማውን ማጥቃት፣ አንዱ ሀገር ሌላውን መውረር የነበረና በዚህ ዓለም እስካለን ድረስ የሚኖር ነገር ነው። ምንም በእኛ ዘመን በዚህ ዘመን የተፈጠረ አዲስ ነገር የለም። በእውነቱ አዲስ ነገር የለም። እና የሆነ ነገር ኮሽ ባለ ቁጥር ማቴዎስ 24 እየሮጡ እንዲህ ተብሏል ብሎ ማለት ይሄ ታሪክን ያለማወቅ ውጤት ነው። እንግዲህ እንዲህ አድርጎ ምልክቶቹን ነገራቸው። ዞሮ ዳግመኛ ይመጣል ነው።